የሀገር በቀል ኢኮኖሚ ማሻሻያ ፕሮግራሙ ትግበራ ከተጀመረ ወደዚህ በጣም ሰፊ እንቅስቃሴ የሚያደርጉት የፋይናንስ ሴክተሩ ተዋንያን ናቸው። እኔ የፋይናንስ ሴክተሩ ተዋንያን የሚያደርጉት እንቅስቃሴ በተለይ አብዛኛው ብዙሃኑ ማህበረሰብ በጉዳዩ ዙሪያ እውቀት እንዲኖረው እውቀትን ተደራሽ ከማድረግ አንፃር በሶሻል ሚዲያም የሚያካፍሏቸው ነገሮች እና በተለያየ አጋጣሚ የሚያደርጓቸው ፎረሞች፣ ሲምፖዚየሞች አሉና እነዚህ በጣም ጥሩ ጅምር ናቸው። እንደውም በሌላውም የመንግስት ትኩረት በሚያደርግባቸው ሌሎች የመንግስት ዘርፎችም እንደዚህ አይነት እውቀትን እና ትምህርትን ወይም ደግሞ ለዘርፉ የሚያስፈልገውን መሰረታዊ እውቀት ተደራሽ እንዲሆን እንዲጎለብት ለማድረግ የሚደረጉ ጥረቶች ተሞክሮ ተወስዶባቸው ወደ ሌሎች ዘርፎችን ቢሄዱ መልካም ይመስለኛል። እና ይሄ እንደ አጠቃላይ የታዘብኩት ነገር ነው። በቅርቡ የፋይናንስ ምርታ በኢትዮጵያ በሚል ርዕስ የተዘጋጀ አንድ ኮንፈረንስ ነበር። በዚህ ኮንፈረንስ ላይ 6 የሚሆኑ ዋና ዋና ተቋማት የገንዘብ ሚኒስቴር እና ብሔራዊ ባንክን እንዲሁም የገቢዎች ሚኒስቴርን ጨምሮ ወደ 6 የሚደርሱ ቁልፍ የሆኑ ተቋማት ሪፖርታቸውን አቅርበዋል ማለት ነው። ተቋማቸው እየሰራ ያለውን ስራ አጠር አድርገው አቅርበዋል። በዚያ ከቀረቡ ሀሳቦች ውስጥ በዋናነት እኔ ብሔራዊ ባንክ ገዢ ያቀረበውን ሀሳብ ነው ለይቼ ዛሬ ላካፍላችሁ የወደድኩት ማለት ነው። በቀጣይም ሌሎቹ ተቋማት ያቀረቡትን ሀሳብ ለይተን ልናየው እንችላለን እንዳስፈላጊነቱ። ብሔራዊ ባንክ እንግዲህ በስብሰባው እንዳቀረበው ዶክተር ኢዮብ ተካልኝ የብሔራዊ ባንክ ገዢ ናቸው ፕሬዘንቴሽኑን በወቅቱ ያቀረቡት። እንግዲህ ብሔራዊ ባንክ ከሚመለከታቸው ልዩ ልዩ ተቋማት ጋር ተናቦ በመስራት በተለይ ኢንፍሌሽን ላይ በጣም ጥሩ ምርት ያለው ውጤት እንዳመጣ ወደ 30% የነበረውን የኢንፍሌሽን ወይም የዋጋ ንረት አሁን ከ10 በታች አውርዶ 9.7% እንዳደረገው በዚህ በ2018 በጀት ዓመት አጋማሽ ላይ ይሄንን አቺቭ ማድረግ ችለዋል። ባለ አንድ አሃዝ ወይም ወደ ነጠላ ዲጂት ዝቅ ማድረግ የኢንፍሌሽኑን የዓመቱ እቅድ ነበር። የዓመቱን እቅድ በግማሽ ዓመት ማጠናቀቅ እንደቻሉ ተገልጿል ማለት ነው። ይህም እንግዲህ የኦፕን ማርኬት ኦፕሬሽንን፣ የሞኔታሪ ፖሊሲ ኮሚቴ ውሳኔዎችን፣ የኢንተርባንክ ማርኬት በመጠቀም ልዩ ልዩ ፖሊሲ አማራጮችን በመጠቀም ይሄን ውጤት እንዳመጣው የኤክስቼንጅ ሬት ወይም ደግሞ የውጭ ምንዛሪ አቅርቦትን በተመለከተም እንዲሁ በተለያየ አጋጣሚ በተለያዩ የፖሊሲ አማራጮች ይህንንም ውጤት ለማምጣት በተቀናጀ አግባብ እየሰሩ እንደሆነ ተነግሯል። በዚህም ሂደት ውስጥ ለመጀመሪያ ጊዜ የኢትዮጵያ ባላንስ ኦፍ ፔመንት ፖዘቲቭ የሆነበት እንዲሁም ከረንት አካውንታችንም ሲግኒፊካንትሊ ጉድለቱ እየቀነሰ እንዳለ ተገልጿል ማለት ነው። ሌላው በጣም ወሳኙ ነገር ከፋይናንሻል ኢንክሉዥን አንጻር ብሔራዊ ባንክ በጣም ሰፊ ስራ እንደሰራ ተገልጿል ማለት ነው። እስቲ በቀጥታ እዚህ ላይ እናስገባውና እንስማው። ከፋይናንሻል ኢንክሉዥን አንጻር ብሔራዊ ባንክ ሰራው የሚለውን ስራ እነዚህን ቁጥሮች ላሳያችሁ። ለምሳሌ ዲጂታል አካውንቶች ብዛት 254 ሚሊዮን ደርሷል። ከ26 ሚሊዮን ተነስቶ የትራንዛክሽን አካውንቶች ብዛት 320 ሚሊዮን፣ የክሬዲት አካውንቶች ብዛት 8.3 ሚሊዮን። ፋይናንስ ተደራሽነት ከ41 ሺህ ወደ 618 ሺህ እንግዲህ ያው ፖስም ኤቲኤምንም ጨምሮ ነው። በፐርሰንቴጅ ለመግለጽ ይቀበላል 15 እጥፍ ነው ያደገው። ፋይናንሻል ኢንክሉዥን ላይ እየተሰራ ያለው ስራ አጠቃላይ የፋይናንስ ተደራሽነት ከ47 በመቶ አሁን ወደ 65 በመቶ አድጓል። ከአቅርቦት አንጻር ያው ገና ይቀረናል። በቀጣይ ትኩረት የምመጣበት ነው የሚሆነው። ግን የፋይዳ ስራ የዲጂታል ትራንስፎርሜሽኑ ፋይናንስን ለህዝባችን ተደራሽ ማድረግ ነገር ትርጉም ያለው ውጤት እንዳመጣ የሚያሳይ ነው። ሌላው ብሔራዊ ባንክ በትንሹም ቢሆን የጀመረው በጣም ወሳኝ የሆነው ጉዳይ የኢትዮጵያ እንግዲህ የአርሶ አደሮችና የአርብቶ አደሮችን ህይወት በፋይናንስ አገልግሎት መደገፍ ሲገባው እስካሁን አልተደገፈም። እንደውም ይሄ ዘርፍ ከጂዲፒ አንጻር ከፍተኛ አስተዋጽኦ ያደርጋል። በፋይናንስ አገልግሎት በብድር ተደራሽነት አንጻር ስናየው ግን በጣም የሞተ በጣም ዝቅተኛ ትኩረት የተሰጠውና በጣም ዝቅተኛ ገንዘብ እየተመደበለት ነውና ይህንን አንደኛ የአርሶ አደሩንና የአርብቶ አደሩን ኢኮኖሚያዊ እንቅስቃሴ በፋይናንስ መደገፍ እና የነሱም ሪሶርስ ወደ ፋይናንስ ሴክተሩ እንዲመጣ ከማድረግ አንጻር መሰራት የሚገባው ስራ ያስፈልጋል። እዚህ ላይ በጣም ደካሞች ነን፣ ይህን እንሰራለን የሚል ነገር ሲናገር ነበር። እስኪ እንስማውና ሁሌ የምናወራው ትልቁ ሀብታችን አርሶ አደሩ አርብቶ አደሩ ጋር ያለው ሀብት ነው። ይሄንን ወደ ብድር ማዕቀፍ መምጣት አለብን። የተንቀሳቃሽ ሀብት ብድር ዋስትና ማዕቀፍ ወደ ስራ መግባት አለበት የሚለው ስራ አሁን ብዙ ቆይቶ ወደ ስራ ገብቷል። ቁጥሩ ትንሽ ነው። ለ169 ሺህ ሰዎች ያክል ንብረት አስመዝግበዋል። ግን ይሄንን አስፍተን የምንሄድበት ይሆናል። ግን ጅማሮ እንዳለ ለማሳየት ነው።
እንደሰማችሁት ነው እንግዲህ የተጀመሩ ነገሮች አሉ። እንዲሁም ደግሞ የአግሪ ፋይናንስ ስትራቴጂክ ፖሊሲ ተዘጋጅቶ በዚህ ፖሊሲ መሰረት አርሶ አደሩና አርብቶ አደሩ ተጠቃሚ የሚሆንበት አሰራር እውን እንደሚሆን ተገልጿል ማለት ነው። ሌላው እንግዲህ ያው ብሔራዊ ባንክ ባለፉት የተወሰኑ ዓመታት ውስጥ ከፍተኛ የሆነ የተቀማጭ ገንዘብ መሰብሰብ እንደቻሉ ወደ 440% የተቀማጭ ገንዘብ እድገት እንዳሳየ ተገልጿል። ይህም በቁጥር ወደ ከ840 ቢሊዮን ወደ 3.7 ትሪሊየን ተቀማጭ ገንዘብ ማደግ ችለዋል ማለት ነው። ሌላው በባንኮች ኢንተርባንክ ማርኬት የሚባለው ወይም ደግሞ ባንኮች እርስ በርስ ገንዘብ የሚበዳደሩበት የአሰራር ስርዓት በመዘርጋቱ ባንኮች በዚህ ስራ በጣም ተጠቃሚ እንደሆኑና ከዚህ በፊት ባንኮች ብድር እየፈለጉ ለመጠየቅ የሚያፍሩበትና አሰራሩ ባለመኖሩ የሚቸገሩበት አግባብ እንደነበረና በዚህ በኢንተርናል ባንክ ማርኬት መፈቀድ ምክንያት ይሄ ችግራቸው እንደተወገደ እንዲሁም በዚህ ሂደት ውስጥ ወደ 1.39 ትሪሊየን ብር ትራንዛክሽን ወይም ደግሞ ልውውጥ መደረጉን በሪፖርቱ አመላክቷል ማለት ነው። በቀጣይ ጊዜ ብሔራዊ ባንክ የጀመራቸውን ስራዎች በሙሉ አጠናክሮ እንደሚቀጥልና አዳዲስ ስራዎችም እንዳሉት ገልጿል። አንዱ ያው ኢንፍሌሽንን ነው። ኢንፍሌሽንን ወይም ደግሞ የዋጋ ንረትን ማረጋጋትና ዋጋ ስቴብል እንዲሆን የሚሰራውን ስራ አጠናክሮ እንደሚቀጥል ባንኮችን ከማጠናከር አንጻር የባንኮች የውህደትና የአኩዚሽን ወይም ደግሞ ውህደትና የሽያጭ የባንክ ሽያጭና የባንክ ውህደት ጉዳይም በትኩረት እንደሚሰራበት ገልጿል። ከዛ በዘለለ በደንብ ያላደገው አቅም እያለው በአቅሙ ልክ ያላደገ የኢንሹራንስ ሴክተር አለ። ይሄ የኢንሹራንስ ሴክተር ብሔራዊ ባንክ በአግባቡ ድጋፍና ክትትልና የሬጉሌሽን ስራ ባለመስራቱ ነው ሳያድግ የቀረውና ይህንን የሚመራ ራሱን የቻለ መዋቅር ተደራጅቶ እንደሚሰራም ገልጿል ማለት ነው። ከባንክ ውጭ ያሉ ብዙ ጊዜ የማይነገርላቸው የጡረታ ተቋማት ጋር ያለውንም አቅም እንደው አንስቼ ለማለፍ የግል ድርጅቶች የጡረታ ማህበራዊ ዋስትና ተቋም 183.6 ቢሊዮን ያክል ካፒታል ኢንቨስትመንት ላይ አውሏል። የመንግስት ሰራተኞች ማህበራዊ ዋስትና ደግሞ 318 ቢሊዮን ያክል ኢንቨስት አድርጓል እና ብድር የሚያገኙበትን አግባብ ለማቅረብ እየተሰራ መሆኑ ተገልጿል ማለት ነው። ይህም በቅርቡ ተግባራዊ ይሆናል። የአግሪ ፋይናንስ ስትራቴጂ ጉዳይ ወይም ደግሞ ለግብርና የሚውል የፋይናንስ አገልግሎት ስትራቴጂን በተመለከተም ያው በትኩረት እየተሰራበት መሆኑ ተነግሮናል ማለት ነው። ከቤቶች ልማት ጋር ከመኖሪያ ቤት ልማት ጋር በተያያዘም የሞርጌጅ ፖሊሲ ባለመኖሩ እስካሁን ድረስ በባንኮች በፋይናንስ ተቋማት በኩል የመኖሪያ ቤት ፋይናንስ በማድረግ ላይ ዳተኝነት እንዳለ ጥሩ ልምድ እንደሌለን ተገልጾ ይህን ችግር ለማስወገድ በትኩረት እንደሚሰራ የሞርጌጅ ፖሊሲ ተዘጋጅቶ ተግባራዊ እንደሚሆን ተነግሯል ማለት ነው። እንግዲህ የተጀመሩት አሁን በሂደት ላይ ያሉት እንደተጠበቁ ሆነው በቀጣይም የሚሰሩ ስራዎች ስለሚመጡ የቀጣይ ስራዎችንም በአግባቡ ለማስኬድ በብቃት ለማስኬድ ብሔራዊ ባንክ ሪፎርሞችን አሁንም አጠናክሮ እንደሚቀጥል ገልጸዋል ማለት ነው። እንዲህ አይነት ሪፎርም እየሰራን ማዕከላዊ ባንኩ ይሄ ሪፎርም ሸከም ውጤት ሊመጣ አይችልም። ስለዚህ በአዲስ መልክ ባንኩን ማደራጀት እይታውን መቀየር ይፈልግ ነበር። እንዳልኩት ብሔራዊ ባንኩ በሰው ኃይል አቅሙም በቴክኖሎጂም ከአቻ ተቋማት ጋር የሚመጣጠን እንዲሆን በርካታ የማሻሻያ ስራዎች የሚሰሩ ይሆናሉ። የባንኮች ውህደትና ግዢ ሌላው የትኩረት ኤሪያ ነው። ባንኮች ሰብሰብ ብለው አቅማቸው እንዲያደራጁ አዲስ የኤምኤንኤ ፍሬምወርክ ተግባራዊ የሚደረግ ይሆናል። የኢንሹራንስ ዘርፉ ተረስቶ ነው የቆየው። ትልቅ አቅም እያለው ማዕከላዊ ባንኩ በአግባቡ ባንክ ላይ ብቻ ተኩሮ አልመራውም። ስለዚህ ራሱን የቻለ አደረጃጀት ኖሮት እንዲመራ የሚያደርግ አዲስ ማዕቀፍ እየተዘረጋ ይገኛል። ከወለድ ነፃ ባንኪንግ ጋር ብዙ የሰራን ቢሆንም አሁን ከዘመናው አሰራር ጋር ግን ክፍተት አለ። ለምሳሌ ቅድም ያልኩት ኢንተርባንክ መኒ ማርኬት ላይ መስታተፍ አይችሉም። ይህንንም የሚፈቅድ አዲስ አሰራር ይዘረጋል። የማዕከላዊ ባንክ ዲጂታል ገንዘብ እንደሚታወቀው ዓለም ዲጂታል ሆኗል። የማዕከላዊ ባንክ ዲጂታል ገንዘብ ዓለም ላይ ዋና ቱል እየሆነ መጥቷል። ይህንን እያጠናን ነው። ጥናቱን አጠናኮ ወደ መተግበር የሚገባ ይሆናል። ከግብርና ሌሎች ተቋማት ጋር በመቀናጀት አዲስ የአግሪ ፋይናንስ ስትራቴጂ ቀርጸናል። ይሄ አዲስ የአግሪ ፋይናንስ ስትራቴጂ ግብርና ትልቅ የልማት አቅሙን እንዲወጣ በተለየ ሁኔታ ግብርናን እንዴት እንደግፍ የሚለውን የሚያሳይ ነው። እንዲሁም ኤስኤምኢ ስታርታፕ ላይ የክሬዲት ጋራንቲ ስኪም ኢንትሮዲዩስ እናደርጋለን። መንግስት 1.5 ሚሊዮን ቤት እሰራለሁ ብሎ እያለ የፋይናንስ ዘርፉ ግን ለዚህ አልተዘጋጀም።
ለዚህ የሚያግዝ የሞርጌጅ ፖሊሲ ተቀርጾ ተግባራዊ የሚደረግ ይሆናል። ፋይናንስ አካታችነት ላይ በስፋት እንሰራለን። እንግዲህ ክቡራንና ክቡራት የዛሬው ዝግጅታችን ይሄን ይመስል ነበር። በቀጣይ በሌላ ዝግጅት እስከምንገናኝ ሁላችሁም በያላችሁበት ቸር ሰንብቱ። በተረፈ መልካም ጊዜ ይሆንላችሁ። እናመሰግናለን።